ጀነራሉ የፋኖ ኃይሎችን አመራር አልባ በማድረግና በማዛባት ላይ መሆናቸውን ተናገሩ። እሳቸው በመከላከያ ሰራዊት ውስጥ የምስራቅ እዝ ዋና አዛዥ ናቸው። ላለፉት 2-3 ዓመታት በአማራ ክልል በተለይም በጎንደርና በጎጃም በደንብ ተንቀሳቅሰዋል። ላለፉት 2 ዓመታት አዛብተነዋል ከሚሉት የፋኖ ኃይል ጋር ተዋግተዋል፣ አዋግተዋል። ካሁን ቀደም ምንም እንኳን የፋኖ እንቅስቃሴ ወጥና የተደራጀ አወቃቀር ያልነበረው በመሆኑ ከመሃል ወደ ዳር ከዳርም ወደ መሃል የሚደረግ የውጊያ ስልትን ሲከተል የቆየ ቢሆንም እንደ ጀነራል መረጃ አሁን አመራር አልባ ነው። ጀነራሉ የምስራቅ እዝ የተሰጠውን ህገ መንግስታዊ ተልእኮ በብቃት እየተወጣ እንደሚገኝ አስቀድመው በአማራ ክልል በተሰማራባቸው የግዳጅ ቀጠናዎች የባዕዳን ተልእኮ አስፈጻሚ ናቸው ያላቸውን ኃይሎች እየተከታተለ አዛብቶ በመደምሰሱ ዓላማቸውን ማምከን መቻሉን ይገልጻል። ተደርጓል ባሉት የጸረ ሽምቅ ውጊያዎች የጠላትን በርካታ ኃይል በመደምሰስ ቀሪው ኃይል አመራር አልባ ሆኖ ከነበረው አደረጃጀት ወደ ትናንሽ ቡድን በመውረድ ራሱን ለማትረፍ እየተፍጨረጨረ እንደሚገኝ ተናግረዋል። እሳቸው ይህን ባሉበት ሀፍታ የፋኖ ኃይሎች አመራር የሆኑት አስረስ ማረ ዳምጤ የአማራ ክልል 90% የሚሆነው በፋኖ ኃይሎች ቁጥጥር ስር ስለመሆኑ ይናገራሉ። በተለይም በደቡባዊ ጎንደር ውስጥ ካሉ ወረዳዎች መካከል 7 ከሚያክሉት ባለፈ ሁሉም በፋኖ ኃይሎች ቁጥጥር ስር ስለመሆናቸው ይናገራሉ። የፋኖ ኃይሎች በአመራር ደረጃም ቢሆን የተቀናጀ አመራር እየሰጡ ተዋረዱን የጠበቀ ወታደራዊና ፖለቲካዊ እንቅስቃሴ እንደሚያደርጉ እኒሁ ሰው ይናገራሉ። ክቡራን ሆይ በክልሉ ጀነራሉ በሚመሩት ጦር የተደመሰሰውና የተዛባ አመራር ውስጥ የወደቀው የፋኖ ኃይል የትኛው ነው? ላለፉት 2 ዓመታትና ከነዚያ በላይ በክልሉ በፌዴራል መንግስቱና በፋኖ ኃይሎች መካከል በተካሄደው ውጊያ አባት አልባ ልጅ፣ ባል አልባ ሚስት፣ ገበሬ አልባ መሬት፣ ምእመን አልባ ደብርና መስጊድ እንጂ አመራር አልባ ፋኖ ተፈጥሯል ወይ? ጦር ለማዛባት የሚችል ይህ ነው የተባለ አመራር ተገድሏል ወይ? የፋኖ ኃይሎችስ ተቆጣጥረነዋል የሚሉት 90% አስተዳደር የትኛው ነው? በየትኛው አስተዳደር ነው እገታ፣ ዝርፊያ የማይፈጸመው? የአማራ ህዝብ በሁለት ኃይሎች መካከል ተወጥሮ ፖለቲካዊ ረፍት የሚያገኘው መቼ ነው? የፋኖ ኃይሎች አንድ ሆነናል በሚሉበት በዚህ ወቅት አመራር አልባ ሆነዋል ማለት ተራ ፖለቲካዊ ዲስኩር ነው ወይስ ወታደራዊ ምኞት? በአማራ ክልል ሰማይ ስር ከባህር ዳር ሞቃታማ አየር እስከ ሰሜን ተራሮች ጫፍ ከጎጃም ለምለም ተራሮች እስከ ሸዋ አምባዎች ድረስ አንድ የጋራ የሆነና መሬቱን በከባድ ጭጋግ የሸፈነ ሐዘን አለ። ይህ ሐዘን የጦርነት ሐዘን ነው። ወደ 3ኛ ዓመቱ እየተጠጋ ባለው በዚህ ደም አፋሳሽ ግጭት የቃላትና የጥይት ሩምታዎች እኩል ይተኮሳሉ። በአንድ በኩል የፌዴራል መንግስት የመከላከያ ሰራዊት የምስራቅ እዝ ዋና አዛዥ ፋኖን አመራር አልባ በማድረግ ወደ ትንንሽ ቡድን አውርደነዋል፣ አከርካሪውን ሰብረነዋል ሲሉ ይሰማሉ። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን የህዝብ ግንኙነት ኃላፊ የሆኑት አስረስ ማረ ዳምጤ ፋኖ 90% የሚሆነውን የክልሉን መሬት ተቆጣጥሯል በማለት የድል አዋጅ ያውጃሉ። ሁለቱም ወገኖች ደምስሰናል፣ አሸንፈናል በሚሉበት በዚህ አውድ የጦርነት አውድማ ላይ መሬት ላይ ያለው እውነት ግን ሌላ ነው። ጦርነቱ አላበቃም፣ የፈሰሰው ደም አልደረቀም፣ የህዝቡን ባልታበሰም። ይህ ትንተና ከነዚህ ሁለት ተቃራኒ ትርክቶች ጀርባ ያለውን ወታደራዊ ስነ ልቦናዊና ከምንም በላይ ደግሞ የሰው ልጅ መገለጫ የሆነውን ሰብአዊ እውነት በጥልቀት የሚመረምር ነው። ትንታኔ ዘገባው ትዝብታቸውን ያጋሩን አንድ የቀድሞ ሰራዊት አባል እንጂ የበራፍ ቲቪ አይደለም። ክቡራን ሆይ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በጦርነት ውስጥ የመጀመሪያው አሟች እውነት ናት ይባላል። በአማራ ክልል እየተካሄደ ያለው ጦርነት ከጥይትና ከመድፍ እኩል የቃላትና የፕሮፓጋንዳ ጦርነት ነው። የመከላከያ ሰራዊት አዛዥ ፋኖን ወደ ትንንሽ ቡድን አውርደነዋል ሲሉ ከወታደራዊ ሳይንስ አንጻር አንድ ትልቅ እውነት እየተናገሩ ሊሆን ይችላል። ዘመናዊ መዋቅር ያለው መደበኛ ሰራዊት የትጥቅ ትግል የሚያደርጉ ኃይሎችን ማዕከላዊ ለመምታት ግንኙነታቸውን ለማቋረጥና ወደ ተበታተነ የደፈጣ ውጊያ እንዲገቡ ለማድረግ ይጥራል። ዓላማውም አመፀኞቹን ወደ ተበታተነ የደፈጣ ውጊያ አስገብቶ ማዳከም ነው። ይህ ወታደራዊ ሳይንስ ሀሁና የጸረ ሽምቅ ውጊያ ዋነኛ ስልት ነው። ነገር ግን መሬት ላይ ያለው የጦርነት እውነት ውሃን በዘነዘና እንደመውቀጥ ከንቱ ሲሆን ታሪክ በገዛ ዓይኑ አይቶታል። በቪየትናም ጥሻዎች ውስጥ ይህ እውነት በጉልህ ታይቷል። አሜሪካ ታላቋን ጦሯን አዝምታ የቪየት ኮንግን ማዕከላዊ ሰብሬ በየጫካው በታትናቸዋለሁ ብላ ስትዘምት ያሰበችው አልሆነም። የተበታተነው ታጣቂ ወደ ትንንሽ ገዳይ ህዋሶች ተቀየረ። ከገበሬው ጋር ተቀላቅሎና ጫካውን ለብሶ 10 ምናምን ዓመታት የዓለማችንን ልዕለ ኃያል ሀገር ደም አስለቀሰ። ማዕከላዊ ዕዝ ለመምታት ድል አላመጣም። ይልቁንም ጠላትን በየመንደሩ አባዘው። በአፍጋኒስታን ሸካራ ተራሮችም የተደገመው ይህ አሳዛኝ ትዕይንት ነው። መጀመሪያ ሶቪየት ህብረት፣ ቀጥሎም አሜሪካ የታሊባንና የሙጃሂዶችን የጀርባ አጥንት ለመስበር ሞከሩ። መሪዎቻቸውን እየለቀሙና መዋቅራቸውን እያፈረሱ ወደ ተበታተነ የሽምቅ ውጊያ ሲገፏቸው ጦርነቱ ያለቀና ድል ያደረጉ መስሏቸው ነበር። እውነታው ግን ተበታትኖ መዋጋት ለሽምቅ ተዋጊዎች የመሸነፍ ምልክት አልነበርም። የህልውናቸው የትዕግስታቸውና ጠላትን የማድከም ዋነኛ ስልታቸው ነበር። በመጨረሻም ሀያላኑ ጦራቸውን ጠቅለውና ክብራቸውን ጥለው እንዲወጡ አስገደዷቸው። በኮሎምቢያ ደኖች ውስጥም ፋርክ የተባለው አማጺ ቡድን መንግስትን ለግማሽ ክፍለ ዘመን ያክል አመራር አልባ ለማድረግ ዘመቻ ከፍቶ ነበር። ቡድኑ ወደ ትንንሽ የደፈጣ ኃይሎች ከመቀየር ባለፈ ያመጣው ለውጥ አልነበርም።
ሀገሪቱን ማለቂያ ለሌለው የደም መፋሰስ አዙሪት ዳረጋት እንጂ ዘላቂ ሰላም ማምጣት የተቻለው በመጨረሻ መሳሪያ ሲያርፍና ሀቀኛ ድርድር ሲደረግ ብቻ ነው። ዛሬም በአማራ ክልል ሰማይ ስር የፋኖ ኃይሎችን ማዕከላዊ ዝመትን አመራር አልባ አድርገናቸዋል፣ ወደ ትንንሽ ቡድን አውርደናቸዋል የሚለው የመደበኛ ሰራዊቱ የድል ዜና ከዚህ ታሪክ አውድ ውጭ ሊታይ የሚችል አይመስልም። እንዲያም ቢሆን ከዓለም የጸረ ሽምቅ ውጊያ ታሪክ አኳያ ሲመዘን ማዕከላዊ የተመታ የሽምቅ ተዋጊ ከመሞት ይልቅ ቅርጹን እየቀያየረ እንደገና እያደገና እየተባዛ ይመጣል። ከህዝቡ የዕለት ተዕለት ብሶት ጋር ይዋህዳል። እንደ ተቆረጠ የሃይድራ እባብ በየመንደሩ በየአምባው የራሱን ራስ ያበቅላል። እንዲያ ያለው ሂደት ደግሞ ጦርነትን ወደማያልቅ የትውልድ ማጥፊያ ምድሪቱንም ወደማያቋርጥ የቁስል ቀጠና የሚቀይር ክፉ አጋጣሚ ነው። መከላከያ ዋና ዋና ከተሞችን፣ አውራ ጎዳናዎችንና ስትራቴጂካዊ ቦታዎችን በመቆጣጠሩ አሸንፊያለሁ፣ ጠላትን በትኜዋለሁ የሚል ስሌት ውስጥ ይገባል። ነገር ግን በደፈጣ ውጊያ ህግ መበታተን ማለት መሸነፍ ማለት አይደለም። እንዲያውም የደፈጣ ተዋጊዎች ዋነኛ ጥንካሬያቸው ውሃ መሆን መቻላቸው ነው። ቅርጽ የሌለው ማዕከላዊ ኢላማ የማይሰጥ በየመንደሩና በየተራራው ስር ተበታትኖ ነገር ግን በተፈለገው ጊዜ ተሰባስቦ የሚያጠቃ ኃይል መሆን ለፋኖ ኃይሎች የህልውናቸው መሰረት ሆኗል። ስለዚህ መከላከያ በታተንኳቸው ያለው ኃይል በራሱ በፋኖ በኩል ስልታዊ የደፈጣ አሰላለፍ ተደርጎ ሊወሰድ ይችላል። በሌላ በኩል የአፋብን ቃል አቀባይ 90% የሚሆነውን ክልሉን ተቆጣጥረናል ሲሉ ይህ ቁጥር እየመጣው ከየት ነው? የአማራ ክልል አብዛኛው ክፍል ገጠር ከመሆኑ የተነሳ ይመስላል። ፋኖ በገጠራማው የክልሉ ክፍል በተራሮችና በሸለቆዎች ውስጥ በነጻነት ይንቀሳቀሳል። የገጠሩን ማህበረሰብ አስተዳደራዊ መዋቅር የያዘ ይመስላል። ነገር ግን 90% መሬት መቆጣጠር ማለት 90% ፖለቲካዊና ኢኮኖሚያዊ ድል አግኝቷል ማለትም አይደለም። ዋና ዋና የኢኮኖሚ ደምስሮች፣ ባንኮች፣ ሆስፒታሎች፣ ትላልቅ የትምህርት ተቋማትና የክልሉ የፖለቲካ ማዕከላት አሁንም በመንግስት ቁጥጥር ስር ናቸው። ፋኖ መሬቱን ተቆጣጥሮ ሊሆን ይችላል። ነገር ግን በመሬት ላይ ያለውን ህይወት፣ ኢኮኖሚና ማህበራዊ አገልግሎቶች ማስተዳደር እስካልቻለ ድረስ ይህ 90% የቁጥር ስሌት እንጂ የሙሉ ድል ማረጋገጫ ሊሆን አይችልም። ሁለቱም አሸንፈናል በሚሉበት በዚህ የሞት አዙሪት ውስጥ እውነተኛ ተሸናፊ ማን ነው? ወታደራዊ ካርታዎች የሰው ፊት አያሳዩም። የጦር አዛዦች ስለ ስትራቴጂካዊ ቦታዎች ሲያወሩ እነዚያ ቦታዎች የሰዎች መኖሪያ፣ የእናት ማዕድ፣ የአርሶ አደር ማሳ መሆናቸውን ይዘነጋሉ። በአማራ ክልል ያለው እውነተኛ ትዕይንት ካምፕ ውስጥ ወይም ጫካ ውስጥ አይደለም። ያ እውነተኛ ትዕይንት ያለው በየገበሬ ቤቱ ውስጥ ነው። አንድ አርሶ አደር እናስብ። ዘመናት በሞረደው ፊቱ ላይ የዘንድሮ ክረምት ሌላ ስጋት አምጥቶበታል። በሬዎቹን ጠምዶ ማሳውን ለማልማት ሲወጣ ከሰማይ ዝናብ ይወርዳል ብሎ ሲጠብቅ የጥይት ድምፅ ይወርድበታል። ከፍ ሲልም የድሮን አረር ቤቱ ላይ ወርዶ ከነ ሚስቱ ከነ ልጆቹ ከነ ከብቱና ከነ እህሉ ያነደዋል። ቢተርፍ እንኳን ልጁ ትምህርት ቤት መሄድ ትቶ ጠመንጃ አንግቧል። ወይ ፋኖ ሆኖ ጫካ ገብቷል፣ ወይ በመንግስት ወታደርነት ተመልምሎ ሌላ ግንባር ሄዷል። የዚህ አርሶ አደር ልብ በሁለት ተከፍሏል። ማሳው አረም ወርሶታል። ጎተራው ባዶ እየሆነ ነው። ፋኖ 90% ተቆጣጠረ ወይም መከላከያ ፋኖ እንደመሰሰ የሚለው የፖለቲካ ዜና ለዚህ አርሶ አደር የዕለት ጉርስ አይሆነውም። የእሱ እውነት አንድ ብቻ ነው። ሰላም ርቃለች፣ ሞት በደጃፉ እያንዣበበ ነው። ወጣትነት ህልምን ማለም፣ ፍቅርን መጀመር፣ የነገን ኑሮ ማቀድ የነበረበት ዕድሜ ዛሬ በባሩድ ጠረን ታፍኗል። የአማራ ወጣቶች ከዩኒቨርሲቲ ማድሪያ ክፍሎች ይልቅ የጦርነት ቦይ ውስጥ ያድራሉ። እናቶች ማታ ማታ በራቸውን ቆልፈው ሲተኙ የልጆቻቸውን ደህንነት እያሰቡ በእንባ ይጸልያሉ። አንድ የመንግስት ወታደርና አንድ የፋኖ ታጣቂ ፊት ለፊት ሲገጥሙ ሁለቱም የድህነት መራራ ጽዋ የቀመሱ፣ ሁለቱም ለአንዲት ሀገር የተወለዱ፣ ምናልባትም በአንድ ቋንቋ የሚግባቡ ኢትዮጵያውያን ናቸው። ተኩሰው ሲገዳደሉ አሸናፊው ማን ነው? ደሙ የሚፈሰው የትኛው መሬት ላይ ነው? ይህ የሰው ልጅ ዋጋ በሁለቱም ወገኖች የድል ሪፖርት ውስጥ አይነበብም። ጦርነቱ ወደ 3 ዓመት ሲጠጋ ማህበረሰቡ ከሞት ጋር ይላመዳል። ሐዘን የየዕለት ልብስ ይሆነዋል። የሰው ልጅ ህይወት ዋጋ ይረክሳል። የአማራ ክልል ተራሮች የጀግንነት መዝሙር ብቻ ሳይሆን የተስፋ መቁረጥ ሙሾም እያስተጋቡ ናቸው። ወደ ጦርነት ቴክኒካዊ ጥልቀት ስንገባ የሚስተዋለው እንቅስቃሴ እጅግ ውስብስብ ነው። መከላከያ ሰራዊቱ መደበኛ ውጊያን አጠናቆ በጠረጴዛ ዙሪያ ወይም በሙሉ የበላይነት ጦርነቱን ለመደምደም ያደረገው ጥረት የተሳካ አይመስልም። ቢሆን እንኳን ፋኖ አመራር አልባ ማድረግ ማለት እንደ ሃይድራ አንዱን ራስ ስትቆርጠው ሌላ ራስ የሚያበቅል ከመዋቅር ይልቅ በስሜት በብሶትና በየአካባቢው ትስስር ላይ የተመሰረተ ኃይል መፍጠር ሆኗል። የፋኖ አደረጃጀት በባህሪው አካባቢያዊ ነው። የጎጃም ፋኖ፣ የጎንደር ፋኖ፣ የሸዋ ፋኖ፣ የወሎ ፋኖ እየተባለ እያንዳንዱ የየራስ እዝ አለው። ይህ ለመንግስት ወታደራዊ እቅድ አውጪዎች ራስ ምታት ሆኖባቸዋል። አንድን ማዕከላዊ ጦር ገጥሞ መደምሰስ ይቻላል። ነገር ግን በየመንደሩ የራሱን አዛዥ ያለው ከህዝቡ ጋር ተሰናስሎ እንዳሳ በውሃ ውስጥ የሚኖረውን ኃይል በጦር መሳሪያ ብልጫ ብቻ ማሸነፍ የሚቻል አይደለም። የመከላከያ ሰራዊት ስኬት የሚለካው ከተማን በመጠበቅና መንገድ በማስከፈት ከሆነ ይሄን አድርጓል። ነገር ግን ሰላምን ማምጣት አልቻለም። በፋኖ በኩል 90% ተቆጣጥረናል የሚለው አባባል ወታደራዊ መዘግየትን የሚደብቅ ነው። ፋኖዎች ከተማ ገብተው የመንግስትን መዋቅር አፍርሰው የራሳቸውን አስተዳደር በቋሚነት መመስረት የቻሉ አይመስሉም። ከተማ ይገባሉ፣ እስረኛ ያስፈታሉ፣ መሳሪያ ይማርካሉ፣ ከዚያም መልሰው ይወጣሉ። ይህ የምታናሽ ስልት የመንግስትን አቅም ያዳክማል እንጂ ለፋኖ የመጨረሻውን የፖለቲካ ስልጣን ወይም እውቅና ያመጣለትም።
በመሆኑም የጦርነቱ ሜዳ እንደቆመ ውሃ ሆኗል። ሁለቱም ወገኖች የየራሳቸውን ማዕበል ይፈጥራሉ። ነገር ግን ውሃው ወደ የትም አይፈስም። መከላከያ ፋኖን አዳክሙክ ሲል ፋኖ እንደገና አቅም አግኝቶ ብቅ ይላል። ፋኖ ክልሉን ተቆጣጠርኩ ሲል መከላከያ በከባድ መሳሪያ አስደግፎ ይመልሰዋል። ይህ የሞት ዥዋዥዌ ለሶስት ዓመታት ያለ ምንም ለውጥ የዘለቀበት ዋነኛው ምክንያት ጦርነቱ ወታደራዊ ሳይሆን ፖለቲካዊና ስነ ልቦናዊ በመሆኑ ነው። ይህ ጦርነት ከመሳሪያው ይልቅ በማህበረሰቡ ስነ ልቦና ላይ ያደረሰው ስብራት እጅግ የከፋ ነው። ቀደም ሲል በነበረው የሰሜኑ ጦርነት ወቅት የአማራ ሕዝብ ፋኖና መከላከያ ሰራዊቱ በአንድ ቦይ ውስጥ ደማቸውን አፍስሰዋል። አብረው በልተው፣ አብረው ሙተው፣ አብረው የሁሉና ጦርነት አድርገዋል። ዛሬ ያ የደም ትስስር ወደ ደም መፋሰስ ሲቀየር የተሰበረው እምነት ነው። የመንግስት ፕሮፓጋንዳ ፋኖን የሰላም ጸረ ሽፍታ ህገ ወጥ ለማድረግ ይሞክራል። ፋኖ ደግሞ መንግስትን ፋሽስት፣ የአማራ ህዝብ ጠላት፣ አፈናቃይ በሚል ይገልጸዋል። ህዝቡ በዚህ የትርክት መሃል ተወጥሯል። አዛዡ ፋኖን ወደ ትንንሽ ቡድን አውርደነዋል ሲሉ ወታደራዊ ሞራል ለመገንባትና መንግስት አሁንም ጠንካራ ነው የሚለውን መልእክት ለማስተላለፍ ይመስላል። አስረስ ማረ ዳምጤ 90% ተቆጣጥረናል ሲሉ ደግሞ የፋኖን ደጋፊዎች ሞራል ከፍ ለማድረግና መንግስትን በክልል ውስጥ ምንም አይነት ተቀባይነት እንደሌለው ለማሳየት ይመስላል። ነገር ግን ሁለቱም ትርክቶች ከህዝቡ የዕለት ተዕለት ስቃይ የህይወት ጋር የሚገናኙ አይደሉም። እናቶች ልጆቻቸውን በሞት ሲያጡ ሟች የፋኖ አባልም ሆነ የመከላከያ ወታደር የሚያለቅሰው አንድ አይነት ሰው ነው። የሚፈሰውን በመሬቱን ያርሳል እንጂ የዘላለም ዘር አላበቀለም። የትኛውም አይነት ወታደራዊ ቃላት በሆስፒታሎች መድኃኒት ማምጣት፣ በትምህርት ቤቶች መዘጋትና በመንገዶች ላይ የሚደረገውን እገታና ፍርሃት ሊደብቅ አይችልም። በአማራ ክልል የሚስተዋለው ይህ ወታደራዊ እንቅስቃሴና ወደ 3 ዓመት የተጠጋው ጦርነት አንድን ትልቅ ሀቅ የሚያጋፍጥ ነው። በጦር መሳሪያ ኃይል በማስገደድም ሆነ በጠመንጃ ፈሙዝ የሚመጣ ዘላቂ ሰላም የለም። መከላከያ ሰራዊቱ የተወሰኑ የፋኖ አመራሮችን ገድሎ ወይም ማርኮ ሊሆን ይችላል። ፋኖም በበኩሉ በርካታ የመንግስት ወታደሮችን ደምስሶ መሳሪያ ማርኮ ሰፊ የገጠር መሬቶችን ተቆጣጥሮ ሊሆን ይችላል። ግን ከዚህ በኋላስ ውጤቱ የፈረሰ ኢኮኖሚ፣ ያረጀና ያፈጀ ማህበራዊ መዋቅር፣ በስነ ልቦና የተጎዳ ትውልድና መቃብር ላይ የሚዘመር የድል ፉከራ ብቻ ነው። የሁለቱም ኃይሎች መግለጫዎች ከእውነት ይልቅ ፍላጎታቸውን የሚያንጸባርቁ ናቸው። የስነ ጽሑፍ ጠበብቶች እንደሚሉት በወንድማማቾች ጦርነት ውስጥ አሸናፊ የሚባል የለም። ያለው በህይወት የተረፈ ብቻ ነው። የአማራ ክልል ተራሮች አሁንም በዝምታ ይመለከታሉ። የጣና ሐይቅ ሞገዶች እንደወትሮው ዳርቻውን እየመቱ ይመለሳሉ። ተፈጥሮ የሰዎችን እብደት በታጋሽነት ትታዘባለች። እውነተኛው ጀግንነት ያለው ምን ያክል ገደልኩ፣ ምን ያክል ተቆጣጠርኩ በሚለው ትምክህት ውስጥ ሳይሆን ይህን የደም አዙሪት በማስቆም ጥይትን በውይይት ጥላቻን በርክ መራራቅን በመቀራረብ መለወጥ በመቻል ላይ ነው። ያ ካልሆነ ግን አዛዦች ስለ ድል ማውራታቸውን ይቀጥላሉ። ቃል አቀባዮች መሬት መቆጣጠራቸውን ይናገራሉ። ምስኪኑ አርሶ አደር ግን ማሳውን በደም እያረሰ ትውልዱንም በባሩድ ጭስ እየታፈነ የታሪኩ ጥቁር ምዕራፍ መጻፉን ይቀጥላል በሚል ጽሑፋቸውን አጠናቀዋል። በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።